ሰላም የሞዴስ ብር ጎደለኝ ሙሉልኝ። ደግሞ እንደዚህም ጀመራችሁ? የኔ ናት እዚህ አይቻልም። ነይ ውጪ። ይቅርታ በጣም በእናት የሞዴስ ብር ሙላልኝ፣ ከአቅሜ በላይ ሆኖ ነው። እየቀለድሽ ነው? እየቀለድኩ አይደለም፣ የምሬን ነው። በቃ እሺ ስጠብቂ። እማ ሞዴስ ስጭኝ እስኪ። ሞዴስ 150 ብር ነው አባቴ። 150? አዎ። እውነቷን ነው ልጅቷ። ይሄው እዛች ከሽንት ቤት አለልሽ። እባካችሁ የምግብ ሙሉልን የሚል ድምፅ ለመድና አሁን ለአእምሮ ለልብም የሚከብድ ልመና መጣብን። ለሞዴስ ሙሉልን። የምር ወዴት እየሄድን ነው? ኮንዶም በነፃ የሚታደልበት ሀገር የሞዴስ ዋጋ በዚህ ልክ መጨመሩ ያሳዝናል። በጣም አመሰግናለሁ። ምንም ችግር የለውም። ነይ ሻይ ጠጪ። ኧረ ችግር ቀለል ይልሻል። ለእህቶቻችን፣ ለእናቶቻችን፣ ለሚስቶቻችን ድምፅ ልንሆን ይገባል። ከተፈጥሮ ጋር ግብ ይብቃን። ባለሱቅ ሞዴስ ስጠኝ። ነይ ቆይ፣ በአመት አንዴ ነው እንደዚህ ማለት አምጪው። 150 ከገባ እኮ ቆይ 150? አዎ 150። እሺ በእናት ክላስ እየረፈደብኝ ስለሆነ ነው። ወይ ስመለስ ፈልጌ ልስጥህ። እንደዚህ ብሎ ነገር የለም። ከሌለሽ የለሽ። ጣት ኮንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ክብሯ ሳይደፈር ሳይገፈፍ መቷ በቤት በሰፈሯ ለሸንሽ። እሺ በኋላ ስመለስ ካገኘው ልብሱንም ብሩንም እመልስልሃለሁ። እሺ ብሩን እንኳን ችግር የለውም፣ ልብሱን ግን አደራ ከሰው ላይ ነው ነጥቄ ያመጣሁት። እሺ በጣም ነው ግን የማመሰግነው። ደግሞ ለትንሽ ከትምህርት ቤት ቀርቼ ነበር፣ በዛ ላይ ደግሞ ፈተና ነበር። እሺ በቃ መልካም ፈተና። እሺ አመሰግናለሁ። ዘሚራሙ ልብሱን ስመልሽ ልቤን ግን እንዳረሽሽ። ሴቶች በአሁኑ ሰዓት ከስራውና ከትምህርቱ በላይ የሞዴስ ዋጋ ነው ፈተና የሆነባቸው። ንጽህና ቅንጦት ሳይሆን መብት ነው፣ ተፈጥሮ እንጂ ምርጫ አይደለም። ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ? እኔ ልጅ አለው ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረፍዶብኝ ነው፣ ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። አረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይ ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣
ከዶክተሩ ፈውስ በላይ የቲክቶከሩ ስራ ገኖ በኢትዮጵያ ሰማይ ስር እስከመቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን።